ፋይናል ስኮር አርሰናል 2 ኦሎምፒያኮስ 0። በ12ኛው ደቂቃ ጋብሪኤል ማርቲኔሊ የመክፈቻውን ጎል አስቆጠረ። ስለዚህ ዮከረስ የመታው ኳስ አንግሉን ከመታ በኋላ ነው ጋብሪኤል ማርቲኔሊ እሱ አንግል ዮከረስ አንግል የመታበትን ወደ ጎል የቀየረው። ቡካዮ ሳካ ደግሞ 92ኛው ደቂቃ ላይ የአርሰናልን ማሸነፍ ሲል አድርጎ ወይም አረጋግጧል እና ቡካዮ ሳካ በበረኛው እግር መሀል ነው ጎሉን ያገባው። በጣም የሚያምር ጎል ነበረ። ስለዚህ ከዚህ ጨዋታ ከትላንቱ ጨዋታ ዋና ዋና ነጥቦች ምንድን ናቸው? አንደኛ የአርሰናል ፐርፌክት ስታርት ቀጥሏል። ስለዚህ አርሰናሎች 100% ሬከርድ በቻምፒየንስ ሊግ ግሩፕ ስቴጅ ላይ ሜንቴን ማድረግ ችለዋል ማለት ነው። ከዛ በተጨማሪ ደግሞ በዚህ የውድድር ወይም ደግሞ በዚህ ቻምፒየንስ ሊግ 2-0 ሲያሸንፉ ሁለተኛ ድላቸው ነው። ወደ ጋብሪኤል ማርቲኔሊ አቋም በምንመጣበት ጊዜ በቻምፒየንስ ሊግ ሁለተኛው ጎሉን ማስቆጠር ችሏል። ከዛ በተጨማሪ ያው በአትሌቲክ ክለብ ላይ ጎልም አግብቶ አሲስትም አድርጎ አልነበረም። ስለዚህ ለቡድኑ ጠቃሚ መሆኑን ያስመሰከረበት ጨዋታ ነው። ወደ ቪክተር ዮከረስ ተጽዕኖ በምንመጣበት ጊዜ የመጀመሪያውን ጎል ያው በጣም በፍጥነት በመሮጥ ጠንካራ በሆነ ሁኔታ ነው እሱ ጎሉ እንዲፈጠር ያደረገው። ከዛ በተጨማሪ ደግሞ በጣም ብዙ በሆኑ የማጥቃት ድርጊቶች ላይ ሲሳተፍ ነበረ። ወደ ዳቪድ ራያ በምንሄድበት ጊዜ ደግሞ ዳንኤል ፖደንስ እሱ የሞከረውን ኳስ በጣም ምርጥ ኳስ ነበረ፣ እሱ ማዳን ችሏል። ከዛ ደግሞ ወደ ጨዋታው ረፈድ ሲል ደግሞ ጨዋታውን በደንብ እየተጫወቱ ጊዜው በሄደ ቁጥር ደግሞ የቺኩዊኖን እሱም ከርል ያደረጋትን ኳስ በደንብ ሴፍ ማድረግ ወይም ማዳን በመቻሉ የአርሰናል በክሊን ሺት ወይም ምንም ጎል ሳይገባባቸው 2-0 አሸንፈው እንዲወጡ ማድረግ ችሏል። ወደ ስኳድ ሮቴሽን በምንሄድበት ጊዜ ሚኬል አርቴታ ከኒውካስል ጋር ሲጫወቱ የነበሩ ተጫዋቾችን ስድስት ተጫዋቾችን ቀይሯል በትላንቱ ጨዋታ። ስለዚህ ያለውን የስኳድ ስብስብ እየተጠቀመ ነው። ለምሳሌ እንደ ዴክላን ራይስ እና ቡካዮ ሳካ ያሉ ተጫዋቾችን አሳርፎ ነበረ። ከዛ ያው ተቀይረው ቢገቡም ማለት ነው። ጨዋታው 1-0 ከመሩ በኋላ ጨዋታውን በደንብ መቀየር የቻሉ ተጫዋቾች እነማን ናቸው? አንደኛ ሳካና ኤዘ ተቀይረው ገብተው ነበረ። ስለዚህ ሳካ ያው ለጎል የሚሆኑ እድሎችንም ሲፈጥር ነበር። ከዛ በተጨማሪ ደግሞ ጎልም አግብቷል። ኤዛም እንደዛው ለቡድኑ ኃይል ሆኖ ነበረ። ወደ ኦሎምፒያኮስ በምንሄድበት ጊዜ ያው ፖደንስና ቺኩዊንሆ እነሱ ራያን በደንብ ፈትነውታል። ከዛ በተጨማሪ ደግሞ የአዩብ ኤልካቢ እሱ ጎል አግብቶ ኦፍሳይድ ወይም ከጨዋታ ውጪ ነው ተብሎ ተሽሮበታል ማለት ነው። ሌላ በማይዘነጉ የጨዋታው ቅጽበቶች ምንድን ናቸው? ማርቲን ኦዴጋርድ ነው፣ እሱ ፕሌየር ኦፍ ደ ማች ተብሏል። እናም እሱ ለምሳሌ ለሳካ አሲስት አድርጎታል ወይም ለሳካ ጎል አመቻችቶ አቀብሎታል። ከዛ በተጨማሪ ደግሞ በተለያዩ ቦታዎች ላይ ክሬቲቭ የሚባል ኳሶችን ሲያቀብል ነበረ ማለት ነው። ትሮሳርድ ለጎል የሚሆኑ ሁለት ኳሶችን ስቷል። ከዛ ያው አርሰናሎች በጣም ብዙ የጎል እድሎችን ነው ያባከኑት በትላንት ነው ጨዋታ ላይ የሚል ዘገባ ነው ያለው እና እንደውም 1-0 እስከ90ኛው ደቂቃ ሳካ እስከገባ ድረስ 1-0 መምራቱን ላልነበረባቸውን ብዙ ጎሎችን መግባት ይችላሉ ነው የተባለው። ስለዚህ ቀጣይ አርሰናሎች በኤምሬትስ ስቴዲየም በፕሪሚየር ሊግ ዌስትሃምን ይገጥማሉ እና ይሄ የቻምፒየንስ ሊግ የመጨረሻ ጨዋታቸው ነው የሚሆነው። ከኢንተርናሽናል ብሬክ በኋላ ነው ቻምፒየንስ ሊግ የሚጫወቱት።